ወይኔ ጌታዬ አለቀልኝ፣ በቃ ሚሳሌ ወደቀችብኝ፣ አለቀልኝ። ነገር አያበቃም። ጻድቅ በእምነቱ በሕይወት ምን ያደርጋል? ነገር አላበቃም፣ ደግሞ አያበቃም። ነገሬ በእግዚአብሔር እጅ ላይ ነው ያለው። እግዚአብሔር ሁሉን ቻይ ነው። እስኪ አባቴ በሉት፣ ሁሉን ቻይ ነው። አንዳች ችግር በሕይወታችን እንደሌለ እናምናለን። ለምን ሲባል እግዚአብሔር አባታችን ነው፣ እኛ ደግሞ ምኖቹ ነን? ልጆቹ ነን። እንግዲህ አባት ደግሞ ለልጁ በጣም ኬር ያደርጋል፣ በጣም ኬር ያደርጋል። እግዚአብሔር አባቴ ነኝ ስለን እየቀለደ አለ፣ ቃቃ እየተጫወተ አለ። እግዚአብሔር እኔ አባቴ ነኝ በደንብ ተረዳኝ፣ እኔ አባቴ ነኝ፣ እኔ ከአንተ ጋር ነኝ ሲል የቀለደ ይመስለናል፣ የዋሸ ይመስለናል። የሆነ ነገር እግዚአብሔር እኔ አባቴ ነኝ፣ እጠነቀቅልሃለሁ፣ እኔ በቀኝ እጄ ደግፌ ይዛለሁ፣ እረዳሃለሁ ሲል የቀለደ ነው ይመስለን። እግዚአብሔር የዋሸ ስለሚመስለን እንፈራለን። ከዛ ችግር መጣብኝ ምን ይሻለኛል እንላለን። እንኳን ደህና መጣችሁ፣ እንኳን ጌታ ረዳችሁ። እግዚአብሔር ይመስገን። እንግዲህ እዚህ የሚቀረን 2 ሳምንት ነው የሚሆነን። እግዚአብሔር ሁኔታዎችን እያመቻችን ነው። ከ2 ሳምንት በኋላ እዚህ በተማሪዎች መግቢያ ፊት ለፊት ባለው ፎቅ ላይ አናት ላይ እግዚአብሔር ስፍራ ሰጥቶናል። በሁሉ ነገር እግዚአብሔር እየረዳ ነው። እግዚአብሔር ከተማይቱን አሳልፎ እንደሰጠን እርግጠኞች ነን። በእግዚአብሔር ኃይል የተንሳፈፈው ሚሳር በምን ሀሳብ እግዚአብሔር ቃል በደንብ እንማራለን። በደንብ ከተከታተላችሁ፣ በጣም ከተማራችሁ ብዙ ትጠቀማላችሁ። በደንብ ተከታተሉ። መንፈስ ቅዱስ የሚያወራው ነገር በደንብ ተከታተሉ። እግዚአብሔር ይመስገን፣ ሁሉም ነገር ተፈጽሟል። አሜን። እስኪ ሁሉም ነገር በቀራንዮ መስቀል ላይ አልቋል። እግዚአብሔር ይመስገን እና እኛ በተፈጸመ ወንጌል ውስጥ ነው ያለነው፣ አዲስ ኪዳን ላይ ያለንን። ስለዚህ ከኛ የሚጠበቀው 100% መደሰት ብቻ ነው። መደሰት ብቻ ነው ከኛ የሚጠበቀው። ማለት ቆይ ሰው ለምንድን ነው የሚያዝነው? ጠይቃችሁ ታውቃላችሁ? ሰው ለምንድን ነው የሚከፋው? ሰው ለምንድን ነው የሚፈራው? የሆነ ነገር ሲጎድለው ነው፣ የሆነ ነገር አጣው ብሎ ነው፣ የሆነ ነገር ውስጥ ችግር ውስጥ ነኝ ብሎ ነው የሚከፋው። ታዲያ አሁን እንደሰት የምንለው ለምንድን ነው? እኛ ይኸውላችሁ አዲስ ኪዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ከማን ጋር መኖር? ከእግዚአብሔር ጋር መኖር። እንዴት ከእግዚአብሔር ጋር መኖር ተቻለ? ኃጢአት የሚባለው ችግር ይሳ እንዴት አሁን ታዲያ ችግር የለም ማለት ነው? እንደ አዎ ችግር ሙሉ በሙሉ ተፈቷል። ችግር የለም አሁን እግዚአብሔር በእኛው ስላለ፣ እግዚአብሔር በእኔ ኑሩ፣ በእኔ ላይ አምናችሁ ኑሩ፣ እኔ ከእናንተ ጋር ነኝ ስላለ፣ በዚህ እውነት ላይ ስለተመሰረትን አንዳች ችግር በሕይወታችን እንደሌለ እናምናለን። ለምን ሲባል እግዚአብሔር አባታችን ነው፣ እኛ ደግሞ ምኖቹ ነን? ልጆቹ ነን። እንግዲህ አባት ደግሞ ለልጁ በጣም ኬር ያደርጋል፣ በጣም ኬር ያደርጋል። እግዚአብሔር አባቴ ነኝ ስለን እየቀለደ አለ፣ ቃቃ እየተጫወተ አለ። እግዚአብሔር እኔ አባቴ ነኝ በደንብ ተረዳኝ፣ እኔ አባቴ ነኝ፣ እኔ ከአንተ ጋር ነኝ ሲል የቀለደ ይመስለናል፣ የዋሸ ይመስለናል። የሆነ ነገር እግዚአብሔር እኔ አባቴ ነኝ፣ እጠነቀቅልሃለሁ፣ እኔ በቀኝ እጄ ደግፌ ይዛለሁ፣ እረዳሃለሁ ሲል የቀለደ ነው ይመስለን። እግዚአብሔር የዋሸ ስለሚመስለን እንፈራለን። ከዛ ችግር መጣብኝ ምን ይሻለኛል እንላለን። ለዚህ ማንነት ደግሞ የሚያስፈልገው የእግዚአብሔርን ቃል መማር ነው። የእግዚአብሔርን እውነት መማርና በዛ እውነት ላይ መጠቀምና መረጋጋት ብቻ ነው። አለቀ። እግዚአብሔር እንደተናገረው እንዲሁ ስለሆነ ችግር ሁሉ አልቋል። እግዚአብሔር ከኛ ጋር ነው። አሁን እኛ እግዚአብሔር ልጆች ነን፣ እግዚአብሔር ደግሞ አባታችን። አንዳንድ ሰዎች እንደዛ እግዚአብሔርን አባታችን እንዴት ብለን እንጠራለን ይላል። እንዴ እግዚአብሔር እንዴት? እኔ ኃጢአተኛ ነኝ አልገባው ሰው እንደዛ ክርስትና አልገባው። ክርስትና እስኪገባ ነው እሱ። ምክንያቱም ክርስቶስ እስከ ጥግ ድረስ የሄደው በእኛ ምትክ የገባው የታረደው ደሙን ያፈሰሰው እኛን ወደዚህ ሊከፍል ያመጣል። ወደዚህ ደረጃ ወደ ራሱ ወደ እግዚአብሔር ክብር ሊያስገባል ልጆቹ ሊያደርገን ነው። እግዚአብሔር ይመስገን። እንግዲህ ስለተጸለየ ቀጥታ ወደ ስብከት አገልግሎቱ ይገባለሁ። በሁለተኛ ነገሥት ምዕራፍ 6 ላይ
ከቁጥር 1 ጀምሮ እስከ 7 ድረስ ያለውን ነው የምናነበው። እኔ ከ5 ጀምሮ ያለውን አነባለሁ። ከእነርሱም አንዱ ዛፍ እየቆረጠ ሳለ መጥረቢያው በሮ ከውሃ ውስጥ ወደቀ። እርሱም አየ፣ ጉድ ጌታዬ፣ የተዋስኩ መጥረቢያ እኮ ነው ብሎ ጮኸ። የእግዚአብሔር ሰው በየት በኩል ነው የወደቀው ስል ጠየቀ። ቦታውን ባሳየውም ጊዜ ኤልሳዕ እንጨት ቆርጦ ወደ ውሃ ውስጥ በመጣል መጥረቢያውን እንዲሳፈፍ አደረገው። አንድ ነገር ብዬ እጀምራለሁ። ብረት በምንም ሕግ አይንሳፈፍም። ውሃ ውስጥ ብትጨምሩ በምንም ሕግ ብረት ምን አያደርግም? አይንሳፈፍም። ደግሞ በምንም ሕግ እንጨት ብረትን ምን አያደርግም? አይስልም። በእኛ ዓለም ወይም ደግሞ በሰው ዓለም ውስጥ በዚህ በገሃዱ ዓለም ሲስተም ውስጥ ይሄ ሕግ የለም። ይሄ ሕግ በእግዚአብሔር ዓለም ውስጥ ያለ ሕግ ነው። በዚህ ቦታ ላይ እንግዲህ በዛ ሰዓት ሚሳር ማለት በጣም ውድ ነገር ነው። ማለት በጣም ቱጃር በጣም ሀብታም የሆነ ሰው ነው ሚሳር የሚኖረው። ይሄ ነቢይ ሚሳር ተውሶ ነው ያመጣውና ድንገት ዛፍ እየቆረጠ እንግዲህ አብሮ የሚያመልኩበትን አብሮ የሚቀመጡበትን ቤት ሊሰሩ ነውና መጥረቢያ ተውሶ አምጥተዋል። ከዛ ወደ ዱር ሄደው ዮርዳኖስ ላይ እንጨት እየቆረጡ ሳሉ በድንገት መጥረቢያዋ በራ ምን ውስጥ ወደቀች? በጣም ጥልቅ በሆነ ውሃ ውስጥ ጉድጓድ ውስጥ ገብተው ማውጣት በማይችሉት ጉድጓድ ውስጥ ወደቀ። ከዛ ወየው ጌታዬ ሆይ አለ። ወየው የተዋስኩት መጥረቢያዬ ባህር ውስጥ ወደቀ። ወየው ጌታዬ ምን ይሻለኛል? ምክንያቱም ከዚህ በኋላ የሚኖረው እጣው ሄዶ በባርነት ቁጭ ብሎ እየዘራ መጥረቢያዋን ዋጋ መክፈል ነው። ሌላ አማራጭ ነው። በጣም ውድ ስለሆነ ማለት ነው። ከዛ በኋላ የእግዚአብሔር ሰው በየት በኩል ነው የወደቀው ብሎ ጠየቀ። ታምር ነው። ምን ሊያደርገው ነው እንዴ? ዘሎ ሊገባ ደርሳ እንዴ? ለምንድን ነው የሚጠይቀው? በየት በኩል ነው የወደቀው ብሎ ሲጠይቅ ነው በዚህ በኩል ነው የወደቀው ምን ይሻለኛል ስል ኤልሳዕ ምን አደረገ? መጥረቢያ አምጣልኝ አለና ዛፍ ቆረጠ። ዛፍ ቆርጦ መጥረቢያው ባለበት ያ ሚሳሩ በወደቀበት አንጻር ያንን ዛፍ በጣለው ጊዜ መጥረቢያው ተንሳፈፈች። ከዛ በኋላ እጅህን ዘርግታ አንሳዋለ። እጁን ዘርግቶ ምን አደረጋት? አነሳት ይላል። እግዚአብሔር ይመስገን። በእግዚአብሔር ኃይል የተንሳፈፈው ሚሳር ብለን ነው እያየን ያለ። ምንድን ነው የዚህ የሚሳሩ መንሳፈፍ ምስጢር ምንድን ነው? ይሄን ነው በደንብ ማየት ያለብን። እግዚአብሔር ይመስገን። የሚሳሩ ጥልቅ በሆነው ባህር ውስጥ መውደቅ ምስጢሩ የኛ መውደቅ ነው። የኛ ከእግዚአብሔር ኃይል ከእግዚአብሔር ክብር መውደቅ ነው። የኛ ከእግዚአብሔር መለየት ነው። ምንም ያክል ጥረት ብናደርግ ወደ እግዚአብሔር ለመመለስ አቅጣጫ የለንም፣ ኃይልም የለንም፣ አቅምም የለንም። ብዙ ጊዜ ችግራችንን ለይተን ያለማወቅ ነው የምንጥረው። አንድ ነገር እኮ ማትሞክረው ነገር ከሆነ በቃ መታው ነው ያለብህ። አይሞክርም። ስትሞክረው እየባሰ የሚሄድ ከሆነ በሞከርክ ቁጥር የሚቆርጥ ከሆነ በሞከርክ ቁጥር የሚያጠፋ ከሆነ መታው ነው ያለብህ እና በእኛ ብንሞክር አይደለም የወደቅንበት አወዳደቅ ከእግዚአብሔር ክብር ከእግዚአብሔር ጉያ ከእግዚአብሔር መንግስት ከዚያ እንድንኖር ከተፈቀደልን ወይም ደግሞ ከሚመጥነን ህይወት የወደቅንበት አወዳደቅ በጣም ጥልቅ ነው። ባይዘው የነገሥት መጽሐፍ በአጠቃላይ የሚያወራው ስለ ታድሶ ነው። እስካሁን ድረስ ከመጀመሪያ ጀምሮ ስናይ እንደነበረ ከምዕራፍ 1 ጀምሮ ለምሳሌ ኤልሳዕና ኤልያስን እግዚአብሔር ላከዋል። ኤልያስ እኔን እግዚአብሔር ዮርዳኖስ ልኮኛልና እዚህ ቆያለሁ። ለምን ነው ዮርዳኖስ የሚሄደው? ዮርዳኖስ ላይ የሆነ ኪዳን ነበረ። አሁን ግን የተረሳ ኪዳን ለማደስ የነገሥት መጽሐፍ በአጠቃላይ ስለ ታድሶ ነው የሚያወራው። ከዛ እግዚአብሔር ቤተ ልኮኝ ለምን ነው ቤተ የምትሄደው? እዛ እግዚአብሔር ይመለክበት የነበረ ቦታ ላይ አሁን ጣዖት ነግሷልና ጣዖቱን ሊያፈርስና የእግዚአብሔርን መሠዊያ ላድስ እግዚአብሔር ወደ ኢያሪኮ ሄዶ ልኮኛልና እዚህ ቆይ። ለምንድን ነው የምትሄደው? ኢያሪኮ ላይ ሃይማኖት ነግሷል። ለዛ ነው ኢያሪኮ ላይ ምዕራፍ 2 ወደ ታች ሲታነቡ ኢያሪኮ ላይ ሲሄድ አንድ የተወሰኑ ወደ 42 የሚሆኑ ልጆች መጡና አንተ መላጣ፣ አንተ
መላጣ እያሉ ማንን ይሰድቡታል? ኤልሳዕ። ከዛ ኤልሳዕ በእግዚአብሔር ስም ረገማቸው ይልና 2 ድቦች ወጥተው 42ቱን ምን አደረጋቸው ይላል? ሰባበራቸው፣ ቆረጣጠማቸው። ምንድነው ምስጢሩ ሲባል ሃይማኖት ሁሉ ጊዜ ወንጌል ላይ ይሳለቃል። ሃይማኖተኞች ሰዎች ሁሉ ጊዜ ትዕቢተኞች ናቸው። ሃይማኖተኞች ሰዎች ሁሉ ጊዜ ወንጌል ላይ ሲስቁ ነው የሚታዩዋቸው። ሃይማኖተኞች ሰዎች ሁሉ ጊዜ ሲታበዩ ሲዝናኑ ነው የሚታያቸው። ወንጌል ደግሞ ተቃራኒ። ወንጌል ሁሉ ጊዜ ዝቅ ከማለት ጋር ወንጌል ምንም አይነት ከኛ የጠየቀው ነገር ስላልነበር ያ ስለገባው የወንጌል ሰው ሁሉ ጊዜ ዝቅ የሚል ሰው ነው። 2 ድቦች ወጥተው 42ቱን ምን አደረጋቸው? ቀለጣጠፏቸው እያልኩ ነው። አጠቃላይ የሁለተኛ ነገሥት መጽሐፍ አንደኛውም ነገሥት የሚያወራው ስለ ታድሶ ነው። በደንብ ከስር ስትመለከቱ ባለፈው ስለ ሱነማይቱ ሴት ልጇ ሞተባት። ከዛ ኤልሳዕ ሄዶ ምን አደረገ? 7 ጊዜ አፉን በአፉ ላይ እጁን በእጁ ላይ አድርጎ ተነፈሰበት፣ ጸለየ። ምን አደረገ ይላል? አስነሳው። ታድሶ መነሳት ከእንደገና ህይወት። ባለፈው ኤልሳዕን አይተናል። ከእንደገና ልጅ ሆኖ ገላው ታደሰ ይላል። ስለዚህ በአጠቃላይ የሁለተኛ ነገሥት መጽሐፍ የሚያወራው ስለ ታድሶ ነው። ምንድነው ምስጢሩ ሲባል እኛን እግዚአብሔር እንዴት እንደሚያድሰን ከፊታችን የመጣለው አዲሱን ኪዳን በክርስቶስ ኢየሱስ ህይወታችንን እንዴት ከእንደገና ፐርፌክት አድርጎ ፍጹም አድርጎ እንደሚይዝ እግዚአብሔር እንደሚሰራ እቅዱን ኪዳኑን ለኛ ያሳየን። በዚህ በሁለተኛ ነገሥት መጨረሻ ላይ ሲታነቡ እስራኤል ሙሉ በሙሉ ተስፋው ተሟጦ ያለቀበትን ክፍል ታያላችሁ። አንድ ሰዴቅያስ የሚባል ንጉሥ እንደነበርና ባቢሎን መጥቶ በአጠቃላይ እስራኤልን ቤተ መንግስቱን በሙሉ መጥቶ ደምስሶ ሰዴቅያስንም ማርከውት ወስደው ልጁን በሱ ፊት አርደውት ወደ 3-4 የሚሆኑ ልጆቹን ገለውበት ሙሉ በሙሉ የእስራኤል ተስፋ ጨልሞ እናገኛለን ማለት ነው። ዛሬ ተስፋው ጨለመ። እስራኤላውያን በቃ ይሄ ነው እንደ ኪዳን ስንል የነበረው ቤተ መቅደሳችን እንደሆነ እንደ በቃ ያ ሁሉ ኪዳን ጠፋብን፣ አለቀብን እንደ ለዚህ መልእክት ነው የሁለተኛው ነገሥት ለመናገር እየጣረ ያለ። እስራኤላውያን አለቀብን አሉ። ነገር ግን እግዚአብሔር አይደለም አለ። እስኪ ነገረ አላለቀም። አሜን። በነገራችን ላይ የኛ ነገር ፍጹም ነው። በፍጹምነት በእግዚአብሔር እጅ ውስጥ ነው ያለው። በእግዚአብሔር እጅ ውስጥ ነው። አንቺ በእግዚአብሔር እጅ ውስጥ ነሽ። እስኪ እኔ በእግዚአብሔር እጅ ላይ ነኝ። እግዚአብሔር ይመስገን። ምክንያቱም ፍጹም በሆነው ኪዳን እንደገና መልሶ ፍጹም አድርጎ ሰርቶ ነው። አሁን ለዚህ ነው መጽሐፍ ቅዱስ ማንም በክርስቶስ ቢሆንስ ምንድነው ነው አዲስ ፍጥረት ነው። በቃ አዲስ ፍጥረት ነው ያደረገን እግዚአብሔር። የሆነ ነገር ቀጣጥሎ ምናምን አይደለም የሰራው እግዚአብሔር። ከእንደገና ለማበጀት የሆነ ነገር ቀለም ቀብቶን አይደለም። እንደዛ ሳይሆን እግዚአብሔር ፈጽሞ አዲስ ፍጥረት ነው ያደረገን። ለዛ ነው በቃ የምናደርገውን የምናጣው። ምክንያቱም በእኛ አቅም የሚሆን አይደለም የእግዚአብሔር ልጅ መሆን የሚታሰብ አይደለም። ለዚህ ነው የእግዚአብሔር ልጅ መጥቶ በእኛ ምትክ መታረድ ነበር። እግዚአብሔር ይመስገን። የእስራኤልን ኪዳን ስትመለከቱ በኢሳይያስ ምዕራፍ 53-55 ቁጥር 3 ላይ ስትመለከቱ ወደ እኔ ተመለሱ፣ ወደ እኔ ተመልከቱ፣ ከዳዊት ጋር የገባሁትን ምሕረት ከእርሱ ጋር የገባሁትን የዘላለም ቃል ኪዳን ከእናንተ ጋር ምን አደርጋለሁ? እገባለሁ። ከዳዊት ጋር ለአሕዛብ ምስክር እንድሆን ለእስራኤል ቤት ንጉሥና ምን እንደሆነ ፈራጅ እንድሆን ከእሱ ጋር ኪዳን ገብቻለሁ። የዘላለም ኪዳን ነው። የዘላለምን ኪዳን አድሳለሁ። እግዚአብሔር ከእኛ ጋር ከሰው ልጆች ጋር የገባው በቃሉ አማካኝነት፣ ይሄ ማለት የዘላለም ቃል ኪዳን ማለት ነው። የእግዚአብሔር ኪዳን ቃሉ ነው። አሜን። ይሄ ቃሉ ነው የእግዚአብሔር ኪዳን። ቃሉ ደግሞ ስለማን ነው? ስለ ክርስቶስ ነው። መካከለኛው ክርስቶስ ነው። አማላጃችን ክርስቶስ ነው። አዳኛችን ክርስቶስ ነው። ክብር ለሱ ይሁን። ክርስቶስ ነው በእኛና በእግዚአብሔር መሀል የገባው። አሁን በአብ ቀኝ የሚማልድልን ማን ነው? ክርስቶስ ነው። እስኪ ኢየሱስ በል። አማላጄ ነው። በእኛ ምትክ የሚታይ ማለት ነው። በእኛ ቦታ ማለት
ማንም በእኛ ላይ ምንም ሊያወራ አይችልም። እኛ ላይ ሲያወራ እኛ ላይ ሳይሆን እያወራ ያለው ማን ላይ ነው ማለት ነው? ኢየሱስ ላይ ነው ማለት ነው። አንቺ ላይ ሰው የስንፍና ቃል ሲናገር አንቺ ላይ ሳይሆን እየተናገረ ያለው ማን ላይ ነው ማለት ነው? ክርስቶስ ላይ ነው። ለዛ ነው መጠንቀቅ ያለብን። ስፔሻሊ ከቅዱሳን ጋር ባለን ህብረት መጠንቀቅ ያለብን ለዛ ነው። ስለ ሰውየው ስናወራ ሰውየውን ሳይሆን ማለት ያለብን በሱ ምትክ የታረደውን ማንን ነው? በጉን ክርስቶስን ነው። ሚሳሩ ምን ሆነ? ተንሳፈፈ። ይገርማል። የቱ ጋር ነው የወደቀው አለ የእግዚአብሔር ሰው ኤልሳዕ። እዚህ ጋር ነው። እንዴት እንደወደቅን ብቻ እንረዳ። አወዳደቃችንን እንመልከት። ችግሮቻችንን ለይተን እንይ። ብዙ ጊዜ ችግራችን ገንዘብ ማጣት ይመስለናል። ለዚህ ነው ስለ ገንዘብ ሲነገር የሚሞከር። እግዚአብሔር ግን ታማኝ ነው። ምክንያቱም መጽሐፍ ቅዱስ ምን ይላል? ማቴዎስ ምዕራፍ 6 ላይ የሰማይን ወፎች ተመልከቱ፣ የምድርን አበቦች ተመልከቱ። የሰማይን ወፎች ይመግባቸዋል፣ የምድርን አበቦች ያለብሳቸዋል፣ አባታችሁ እሱ ነው። ስለዚህ በአንዳችሁ ኢየሱስ እንደዛ ነው ያስተማረን። በአንዳችሁ አትፍሩ፣ እንደውም ስለ እነዚህ ነገሮች አትጸልዩ፣ ስለ ገንዘብ አትጸልዩ አለን። እኛ ግን ሁሌ ጸሎታችን ስለ ገንዘብ ነው። አስቀድማችሁ አለ የእግዚአብሔር መንግስትና ጽድቁን ምን አድርጉ ፈልጉ፣ ከዛ ገንዘቡ ይከተላል አለ። ከዛ እንደ ሰለሞን ትዋባላችሁ አለ። ከዛ ለሳ ሁሉ ነገራችን፣ አገልግሎታችን ገንዘብ፣ ሁሉ ነገራችን ገንዘብ። እግዚአብሔር ያዝናል። ኪዳኑ ሌላ፣ እኛ የምንሄደው ሌላ። እግዚአብሔር ያለን ሌላ፣ እኛ የምንሮጠው በሌላ አቅጣጫ። እግዚአብሔር በዚህ ሩጥናል፣ እኛ ደግሞ በዚህ እንሮጣለን። በዚህ ምክንያት ምድራችንም አላረፈችም፣ እኛም መቼም አናርፍም። እንዲህ እያለን እየተስገበገብን እግዚአብሔር ይርዳል። በጌታ በኢየሱስ ስም እውነተኛው ወንጌል ይታደስ። የተፈጸመው ወንጌል ብቻ ይሰራ። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ከተማችን ላይ ጅማ ላይ ኢየሱስ እርሱ ክርስቶስ እግዚአብሔር ይመስገን። እግዚአብሔር ምን እያለ ነው ማለት ነው? ነገሪ አላበቃም። ነገሪ ምን አልሆነ? አላበቃም። ወይኔ ጌታዬ አለቀልኝ፣ በቃ ሚሳሬ ወደቀችብኝ፣ አለቀልኝ። ነገሪ አያበቃም። ጻድቅ በእምነቱ በሕይወት ምን ያደርጋል? ነገሪ አላበቃም፣ ደግሞ አያበቃም። ነገሪ በእግዚአብሔር እጅ ላይ ነው ያለው። እግዚአብሔር ሁሉን ቻይ ነው። እስኪ አባቴ በሉት፣ ሁሉን ቻይ ነው። ወይኔ ጌታ ምን ይሻለኛል? የተዋስኩት መጥረቢያ እኮ ነው፣ ወደቀብኝ። የእግዚአብሔር ሰው ደግሞ ተረጋግቶ እንደዚህ ይላል፣ የቱ ጋር ነው የወደቀው? ነገርሽ የቱ ጋር ነው የወደቀው? ራሳችን እንመልከት። ምኑ ላይ እንደሆነ ታውቃላችሁ? ችግሩ ምን ላይ ችግር እንዳለ ታውቃላችሁ? ችግሩ ኪዳኑ እዛ ላይ ነው የወደቅነው። ከኪዳኑ ነው የወደቅነው፣ ከምንም አልወደቅነው። ቢዝነስ አይደለም የወደቀው። እሺ ይኸውልህ፣ ጤንነት አይደለም ያጣችሁ። ልንገራችሁ ዛሬ ቤት አይደለም ያጣችሁ። በዚህ ምድር ላይ ያለው ቁስ ምንም ነገር አላጣችሁ። እሱ አይደለም ያጣችሁ። ያጣነው ነገር ቢኖር ክርስቶስ ውስጥ ብቻ መግባት ነው ያጣነው። ክርስቶስ ብቻ ማለት የተሰጠንን የእግዚአብሔር መንግስት ምን ያህል ድንቅ እንደሆነ ያለንበትን ቦታ ማወቅ ነው ያጣነው። ያን ብቻ ነው ያጣነው። ያጣነው የወደቅነው ከዚያ። ዛሬ ማየት ያለብን ምንድን ነው? ማድረግ ያለብኝ ስል ኢየሱስ እርሱ ክርስቶስ የሕያው የእግዚአብሔር ልጅ ነው። ኢየሱስ እርሱ ሁሉንም ነገር ጨርሶታል፣ አብቅቷል፣ አለቀ ብለን መቆም መረጋጋቱን ነው ያጣነው እንጂ ገንዘብ አይደለም ያጣነው፣ ጤንነት አይደለም፣ ቤት አይደለም። ኢየሱስ እሱ የሰማዩን የምድሩን ጌታ ነው። ቆይ ልጅ አባቱን ምን ያደርጋል? ይወርሳል አይወርስም? እሺ በሰማይና በምድር ያለውን ሁሉ እግዚአብሔር የማን ነው አለ? የኔ ነው። መጽሐፉ እግዚአብሔር አባታችሁ ነው እያለን ነው። እግዚአብሔር ምናችሁ ነው እያለን ነው። ኪዳኑ እንደዛ ያለን ነው። የእግዚአብሔር ኪዳን እንደዚህ እያለን ነው። አንተ የእግዚአብሔር ልጅ ነህ እያለን ነው።
አንቺ የእግዚአብሔር ልጅ ነሽ እያለሽ ነው ኪዳኑ። ያንን ኪዳኑ ይዘሻለሽ። እንደዛ ከሆነ ደስታሽ ተፈጽሟል። አሁን ሰላምሽ ተፈጽሟል። አሁን በእግዚአብሔር ሕልውና ውስጥ በክብሩ ውስጥ ነሽ። እግዚአብሔር ይዞሽ እየመራሽ ነው። ደግሞ ነገም ቢሆን ምንም ሌላ የሚመጣ ጉድ የለም። ትናንታችንን ጨርሶታል፣ ዛሬያችንንም ጨርሶታል፣ ነጋችንንም ጨርሶታል። ተፈጽሟል። እስኪ ነገሬ አላበቃም በሉ። ሃሌሉያ። የስ በደንብ እንጸልያለን ዛሬ። እሺ እግዚአብሔር ይመስገን። ዛሬ ቢሳላችሁ ከወደቀበት ይነሳል። አይቻልም፣ በሰውኛ አይቻልም፣ በምንም መንገድ አይቻልም፣ በምድራዊ ሕግ አይቻልም፣ በሳይንስ በፊዚክስ አይቻልም። ግን ሚሳሩ ይንሳፈፋል። እስኪ ሚሳሬ ይንሳፈፋል በሉ። ያመናችሁ ከኔ ጋር ሚሳሩ ይንሳፈፋል በሉ። ይንሳፈፋል፣ ሚሳሩ ይንሳፈፋል። ይሄ የኛ ዓለም አይደለም፣ የእግዚአብሔር ዓለም ስለሆነ በእግዚአብሔር ዓለም ሚሳሩ ይንሳፈፋል። አበቃ ያላችሁት ነገር ይንሳፈፋል። አትፍሩ፣ እሺ ግራ አትጋቡ። ለዛ ነው እስራኤላውያን በቃ የኛ ነገር አበቃ፣ ቤተ መቅደሱ ፈረሰ፣ ሁሉም ነገር አበቃ። ወይዮ ይሄ ነበር እንደ አበቃ እንደ አለቀ ስሉ እግዚአብሔር በኤርምያስ እኔ ለእናንተ ማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሊሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ። እስኪ እግዚአብሔር በሉ እኔ በሉ የሚያስበው መልካም ሐሳብ አለ። ሃሌሉያ። ግራ ገብቷችሁ ተስፋ ቆርጦ ሄኖ እንደ ኪዳን ያለው ሄኖ እንደ ስንመቃ ሄኖ እንደ ወዮ ማለት መጀመሪያ ነበር ያጠፉት። መጀመሪያ ላይ ኪዳኑን ማየት ይችላል ታበዩ። እንደውም ኤርምያስ ኧረ ተመለሱ፣ ኧረ ኪዳኑ ተመለሱ ስላቸው እምቢ አሉ። ኤርምያስን አሰቃዩ፣ ብዙ ነገር አደረጉ። በኤልያስን መስቀልን እግዚአብሔር እናገራል፣ እነሱ ግን እምቢ አሉ። ከዛ አለና እግዚአብሔር በል እንግዲህ ሄዱ አለ ወደ ባቢሎን። ለምርኮ ሰጣቸው፣ ወደቁ ማለት ነው። ከዛ በቃ የባሱ ተስፋቸው ጨለመ። ከዛ እግዚአብሔር መልሶ ሕዝቡን ያጽናናል። አሜን አሜን። አጽናኑ ሕዝቤን አጽናኑ ይላል በኢሳይያስ ምዕራፍ 40 ላይ ስትመጡ አጽናኑ ሕዝቤን አጽናኑ እያለ ያጽናናቸዋል። እንደገና የኔ ነገር የኔ ጉዳይ የያዘኝ ጌታ አለ በሰማይ የኔን ነገር የኔን ጉዳይ የያዘልኝ ጌታ አለ በሰማይ ማደሪያ ልግባና ላምልከው አንስቼ ማደሪያው ልግባና ላምልከው አንስቼ። ሃሌሉያ ክብር ለጌታ ይሁን። ሚሳሩ ከወደቀበት ይነሳል። ዛሬ ቤተክርስቲያን ከሰመጠችበት ትነሳለች። አሜን። ዛሬ ቅዱሳን በኢየሱስን መስጠም ከጀመሩበት ይንሳፈፋል። አሜን። የኪዳኑ ኃይል ያንሳፍፋል። አሜን። የደሙ ጉልበት ያንሳፍፋል። አሜን። የናዝሬቱ የኢየሱስን ያንሳፍፋል። አሜን። አሜን። አይቀለድም። የእግዚአብሔር የኪዳን ሕዝብ አይቀለድም። የኪዳን ሕዝብ መሳለቂያ አይሆንም። የኪዳን ሕዝብ በሁሉም ነገር በሁሉም ረገድ አሸናፊና ብርቱ ሕዝብ ነው። ድል አድራጊ ሕዝብ ነው። በሰላም የተሞላ ሕዝብ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ እኛ የአዳም ልጆች ልክ ቢሳሩ የጠለቀውን ጥልቀት ያህል በቃ ምንም ተስፋ አልነበረን። ለዚህ እግዚአብሔር ኪዳናችን ለማድረስ ገና ከዘፍጥረት ምዕራፍ 3 ቁጥር 15 ላይ ተስፋ ሰጠ። ምን ብሎ ልጄን ምን አደርጋለሁ አለ እልካለሁ። ከዛ ለኤባቡ እንደዛ ነው፣ በአንተና በሴቲቱ በዘርህና በዘርዋ መካከል ጠላትነትን አደርጋለሁ፣ እርሱ ራሴን ይቀጠቅጣል። እንተም ሰኮናው የልጁን ሞት አወጀ እግዚአብሔር። ከወደቅንበት ሊያንሳፍፈን ከእንደገና ወደ ራሱ ክብር ሊመልሰን ከእንደገና ድልን ሊሰጠን የእባቡን ራስ ለመቀጥቀጥ እግዚአብሔር ኪዳን ገባ።
የእባቡን ራስ የሚቀጠቅጠው ማን ነው? የሴቲቱ ዘር። እስኪ የሴቲቱ ዘር በሉ። የሴቲቱ ዘር። ሃሌሉያ። ካልሆነ ከሰይጣን ልጅ ማንም ሊያመልጥ እንደማይችል እግዚአብሔር ስላየ ቆይ ይቀጠቅጥሃል አለው እግዚአብሔር። እባቡ ምን ያደርጋል አለው? ይቀጠቅጥሃል። ከዛ አለ ይቀጠቅጥሃል። ማን? የሴቲቱ ዘር። እሺ ያለና ውጊያውን ጀመረ። ከዛ ቀን ጀምሮ አይታችሁ እንደሆነ በቃየንና በአቤል መሃል እንዲህ ተቃራኒ የሆኑ ነገሮችን የምታዩት በኪዳን ሕዝብና በሌላው ሕዝብ መሃል ያለው ያ ፍትጊያ ነበር። የሴቲቱ ዘር ሲመጣ የእባቡ ራስ ምን ይሆናል? ያ ማለት ሰይጣን ሙሉ በሙሉ ስልጣኑ ምን ያደርጋል? የሴቲቱ ዘር መጥቷል አልመጣም? ለዚህ ነው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ጮክ ብላችሁ እስኪ የዲያብሎስን ስራ በሉ። ሊያፈርስ የእግዚአብሔር ልጅ ተገለጠ። ደስ አይልም? በደንብ አውጅ እስኪ የዲያብሎስን ስራ በሉ። ሊያፈርስ የእግዚአብሔር ልጅ ተገለጠ። እቺ ቃል ጅማ ላይ እናውጃለን። የዲያብሎስን ስራ በሉ። የሚያፈርሰው በሉ። የናዝሬቱ ኢየሱስ በሉ። በጅማ ላይ በሉ ይነግሣል። ጨለማውን በሉ የእባቡን ራስ በሉ ከጅማ ላይ ይቀጠቅጠዋል። ሃሌሉያ! ይህ እግዚአብሔር ኪዳን ነበረ። የናዝሬቱ ኢየሱስ የዲያብሎስን ስራ ሊያፈርስ ተገለጠ፣ አፈረሰ። ለዚህ ነው ቆላስይስ ምዕራፍ 2 ላይ ወደ ታች ወረድ ብላችሁ ስታነቡ ኢየሱስ አለቅነትን ይላል ስልጣናትን ኃይላትን ሁሉ ገፎ በግልጥ እያዞረ አሳያቸው ይላል። እርቃናቸውን አሳያቸው፣ ገፏቸው ማለት ነው። ሰይጣን ተሸነፈ። እስኪ ሰይጣን ተሸነፈ። ሰይጣን ተሸነፈ። ከዛ ኢየሱስ ሁሉንም አሸነፈና እንደዛ አይደል ወደኛ ዞር ብሎ አየንና እባቡንና ጊንጡን ተረግጥ ዘንድ በጠላት ኃይል ሁሉ ላይ በአንዳንዱ ጠላት ላይ ይላል ሃይራርኪ በላይ ያለውን አትችሉም ከታች ያለውን ብቻ ይላል። እንደዛ በጠላት ኃይል ሁሉ ላይ ነው ያለው። ያ ማለት ይኸውላችሁ እኛ አሁን እዚህ ቁጭ ብለን እያመለከን የደም መርጨት እያደረግን ኪዳኑን ብቻ እያሰብን እዚህ ብቻ አይደለም አሜሪካን ላይ ያለው እየተወጋ እዚህ ብቻ አይደለም አዲስ አበባ ላይ ያለው እየተወጋ እዚህ ብቻ አይደለም ጅማ ላይ ማበቃ ተጨማርቋል። ስላችሁ ጅማ ላይ ምንድነው እንዳትል አውቀ ነው በቃ ጅማን ትኩረት ማለት ለማለት ነው። ጅማ የጌታ ነች። በጌታ በኢየሱስ ክርስቶስ ደም ጅማ ነጻ ትወጣለች። አሜን። የሴቲቱ ዘር የናዝሬቱ ኢየሱስ ከድንግል ማርያም የተወለደው እርሱ ክርስቶስ ነው። የዲያብሎስን ስራ አፈረሰ። እግዚአብሔር ይመስገን። ዲያብሎስ ሙሉ በሙሉ ስልጣኑን እንዲያጣ ክርስቶስ ሌላው ያደረገው የእኛን ኃጢአት እኛ ላይ የነበረውን ክስ የእኛን ኩነኔ እኛ ላይ ሊመጣልን ቁጣ በሙሉ ወሰደ። ይህን በማድረግ ኃጢአታችንን በመሸከም አንዳንድ እናቶች ታውቃላችኋል፣ ልጆቻቸው አጠፍተው በሆነ ጥፋት ወይ አስተማሪ ትምህርት ቤት ላይ የሆነ ሊቀጣ ወይ ልጅ እኔ አይ አንዳንድ እናቶች እንደዛ ነው ኢየሱስ ምን አለ? እነሱ ላይ ያለው ኃጢአት በሙሉ በእኔ ላይ ይምጣል። እኛ ላይ የነበረውን ኃጢአት በሙሉ ተሸከመና በአብ ቁጣ ውስጥ ገባ። አይታችሁ እንደሆነ ክርስቶስ መስቀል ላይ ሆኖ እያለ ጨለማ ሸፈነ። ያ ጨለማ ምንድነው? የአብ ቁጣ በልጁ ላይ ነው። ለምን ሲባል የኛ ኃጢአት በሙሉ ሄዶ ክርስቶስ ላይ ተከምሮ ስላለ በዛ ሰዓት እግዚአብሔር ልጁ ሳይሆን እያያለው ኃጢአትን ስለነበር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ዘንድ ኃጢአት ያላወቀውን እሱ ኃጢአተኛ ያደረገው ነው ብለው ኃጢአት ያደረገው ነው። ልጁን ኃጢአት እኮ ነው ኃጢአተኛ እንደሚያደርግ ለምን ሲባል ኃጢአትን ማስወገድ ስለፈለገ ኃጢአት መዘዙ ከባድ ስለነበረ ኃጢአት ያደረገውና ልጁን ምን አደረገው? ቀጣው። ኢየሱስ ኤሎይ ኤሎይ ላማ ሰበቅታኒ አባ አባ ስለምን ተውከኝ እስኪል ድረስ ጨከነበት። ለምን? ኃጢአትን እየቀጣው ነበር። እኔ ላይ የነበረው ነው እሱ አንቺ ላይ ነበር። እያንዳንዱ አንተ አሁን ኃጢአት አንተ ላይ የለም። ደግሜ እነግረዋለሁ ይህን ቃል ኃጢአት በአንቺ ላይ የለም። እስኪ ኃጢአት በሉ በእኔ ላይ በሉ የለም። ለምን ሲባል
በአንድ ሰዓት ቆይ፣ በአንድ ጊዜ ሁለት ሰው ይሸከማል አንድ ነገር። ቆይ አንዱ ጉዳይ ሁለት ሰው ይሸከማል። ቆይ የሚተጋገዝ ተብሎ ነው ኢየሱስ ታግዟለን። የእኛን ኃጢአት አብ አመጣና ማን ላይ ነው ያስቀመጠ? የትናንትናውን የዛሬውን የነገውን ጭምር ባለኛ ነው በልጁ ላይ። ከዛ ኃጢአትን ምን አደረገው? ቀጣው። ከዛ ልጁ ምን አለ መጨረሻ ላይ? ተፈጸመ አለ። እስኪ ተፈጸመ በሉ። ተፈጸመ። ምን ሆነ ተፈጸመው? የኃጢአት ቅጣት በኃጢአት ላይ የነበረው የአብ ቁጣ በረደ። በቅድስና በቅድስተ ቅዱሳን መካከል የነበረው መጋረጃ ምን ሆነ? ለሁለት ተቀደደ። ሲቀደድ ቅድስተ ቅዱሳን ማንም አይተው ያየ ይሞታል። ክሩብ ያለበት የእግዚአብሔር ክብር ያለበት ቅድስትና ቅድስተ ቅዱሳን ያለው መጋረጃ ለሁለት ተተረተረ፣ ተቀደደ። እግዚአብሔርና ሰው ፊት ለሚታያዩ ለምን ሲባል የኃጢአት ችግር አበቃ። እግዚአብሔር ግን አበቃ ብሏል፣ እኛ ግን አላበቃም እንላለን ብዙ። ለዚህ ነው ግራ የሚገባው። የኃጢአት ችግር እንዳበቃ ክርስቶስ ኃጢአታችንን ሙሉ በሙሉ እንደወሰደ እስካላመንን ድረስ በእግዚአብሔር ሽንፈት ኑሮ ነው የምንኖረው። ምክንያቱም ኃጢአታችን በእኛ ላይ ስለሚሆን በክርስቶስ ላይ ነው መሆን ያለበት። ያ ደግሞ በእምነት ነው። በእምነት ልንቀበል ይገባል። ክርስቶስ ሰራውን ስራ ክርስቶስ ጨርሶታል። አሜን። እንኳን ደስ አለን። አሜን። ይህን እውነት በደንብ አምናችሁ ያዛችሁ እንኳን ደስ አላችሁ። አለ ተፈጸመ። ሌላ ድል አልጠብቅም። ድላችን ቀራንዮ መስቀል ላይ ያለ ሌላ ድል አለ አለ ነብይ ያለ ሌላ ድል ሰማይና ምድርን ያስታረቀው ቀራንዮ መስቀል ነው። ጎልጎታ ማውንት ካልቨሪ ላይ ክርስቶስ ተፈጸመ ሲል ሰማይና ምድር ታረቀ። ክብር ለኢየሱስ ይሁን። ይልቅስ አሁን ምንድነው የምታው? ከኢየሩሳሌም ጀምሮ የኃጢአት ይቅርታ መታወጅ አለበት፣ መሰበክ አለበት። ቶሎ ቶሎ ጋሼ ጥሩምባ እንደሚነፋ ማለት አይደለ? የኃጢአት ይቅርታ ነው ጥሩምባ እንደሚነፋ እንደ ዛሬ አሁን ባሽ ባሪያል ወይስ አንተ ጥሩምባው አሁን ዛሬ ማለት ነው ጀባሪ ማለት ነው። በቃ ጥሩ ነው በጣም እግዚአብሔር ይመስገን። እስኪ የኃጢአት ይቅርታ በሉ። የኃጢአት ለዓለም ሁሉ በሉ ይታወጃል፣ ይታወጃል። እኛ ምስራች ነጋሪዎች ነን። ምንድነው ምስራች የምንናገረው? አይደል? የኃጢአት ዕዳ ተከፍሏል። ሃሌሉያ! ይሄ ወንጌል ማለት ወንጌል ነው ያላችሁ። ወንጌል ማለት እሱ ነው። እሺ ሄዳችሁ ለአንድ ሰው ኃጢአትን እኮ እግዚአብሔር በአንድ ሰው አድርጎ ቀጣው። ከዛ አንድ ሰው ድል ነው፣ በሕይወት ክብር ነው። እንዴት ግን አምነህ ተቀበል። ይህንን አምነህ ካልተቀበልክ በቃ ትለፋ ይሆናል። ሃይማኖት ሁሉም ቦታ አለ። እዛ ሙስሊሙም ጋር አለ፣ ኦርቶዶክሱም ጋር አለ። አንዳንዱ ጴንጤ ሃይማኖተኛ ነው፣ የወንጌል ሰው አለ። ሃይማኖት ማለት ልፋት ማለት ነው። በቃ እንዲህ ስላለ እንዲህ ስላለ የሚሆን ይመስለናል። ምንም የሚሆን ነገር የለም። አምኖ መቀበልና መደሰት ማረፍ ነው። ምን ማለት ማረፍ? ምን ሆኗልና ተፈጽሟል። ሰው ስራ ላይ ያለ አያርፍም፣ ስራው ሲያልቅ ነው የሚያርፈው። ክርስቶስ ስራውን ስለጨረሰ በአብ ቀኝ ሆኗል፣ ተቀምጧል። አሜን አሜን። ሄ ሃሌሉያ። ጌታ ሆይ እናመሰግናለን፣ እናመሰግናለን። አሜን። ሚሳራችን ስለተንሳፈፈ እናመሰግናለን። አሜን። ተመስገን፣ 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 ተመስገን። ክብር ለጌታ ይሁን። አሜን። ሙሴን ሄደ ይህንን አድርግ፣ እኔ ደግሞ እሰራለሁ አለ። ሂድና መሠዊያን አውጅ ለፈርዖን። ዘጸአት ምዕራፍ 18 ለማየት ትችላላችሁ። እንወጣለን ለአምላካችን እንሰዋለን። መሠዊያው ኪዳን እያወጀ ነው ሙሴ ለፈርዖን። ከዛ ፈርዖን እምቢ ሲል እንካ አለው እግዚአብሔር። ከላይ ጀምሮ በኩሩን እስከታች ድረስ ሻጥ አደረገው። ውሻውም አልቀረ፣ በጉም አልቀረ፣ ከብቱም አልቀረ፣ በኩር የሆነ ሁሉ ላጥ። በዛ ላይ ከንጉሱ ጀምሮ እስከ ግዞት ቤት ያሉ ሁሉ ቤት ረሳ በረሳ ሆነ። ማን ያንሳ? የራሱን የረሳ ማንሳት ያ እዚህ መረሳለ እዛ መረሳለ ማን የረሳ ያንሳ ይባል። ፈርዖን ጉዳይ ነው አለ። ምንድነው የሆነው ሲባል የደም ኪዳን። እስኪ የደም ኪዳን ባስ ይሄ ነው ቀራንዮ መስቀል ማለት እሺ። አሜን አሜን። ዲያብሎስን ሙሉ በሙሉ የመታ ኃይል ዛሬም ደሙ ጉልበታም ነው። እስኪ ደሙ ጉልበታም ነው። የእጆች ደም አይደለም፣ የፍየሎች ደም አይደለም። እየሰበከ ያለ የእግዚአብሔር ልጅ ደም ነው። ሃሌሉያ አሜን። ደሙ ሲሰበክ ሁሉ ጊዜ የአብ እጅ ይዘረጋል። ሌላ ነገር እንዳሰብኩ ደሙ ስለሆነ በኩሩን ከላይ እስከታች መጣ።
አሁን ጅማ አሁን እየተሰበከ ነው። ደግሞ ጅማ ላይ ያለው መናፍስት አለ ከላይ እስከታች እየተመታ በህይወታችሁ የሚያስጨንቃችሁ በቃ አለ ዘዋሉ እየተመታ ነው። እስኪ እየተመታ ነው። ጮክ ብላችሁ ጭዋችሁ ለእናንተ እየተመታ ነው። ደግሞ ሲሰበክ ያ ሰዓት አብ ስራ ላይ ነው። ያ ሰዓት ስላሴ አምላክ ምን ላይ ነው? ስራ ላይ። የእግዚአብሔር ዙፋን እየተገለጠ ነው። መላእክቶች ምን የሆኑ ነው? እየሰሩ ነው። ስራ ላይ ነው። ሰማይ አክቲቭ ሆነ በስራ ላይ ነው። ሰማይ ስራ ፈጥቶ ያውቅም። ኢየሱስ ለዛ ነው አብ እስከ ዛሬ ይሰራል፣ እኔም ደግሞ ምን አደርጋለሁ? ይሰራል። ደግሞ በተሰበከ ቁጥር ስፔሻል አዲስ ኪዳን ላይ እግዚአብሔር በኃይል ይሰራል። አሜን። እስኪ በደሙ ተሸፍኛለሁ። ተማሪዎች በዚህ ኃይል ተማሪዎች ይሄን ኃይል ይዛቸው ተማሩ። ከሌሎች ጋር ኮምፒት የምታደርጉ አይደላችሁ። there is no competition። በቅዱሳንና በዓለማውያን ማዕቀብ ውድድር ሊኖር አይገባም። እናንተ ጋር ደሙ አለ። የእግዚአብሔር ልጅ ደም በደሙ ኃይል ነው የምትማሩ። አሜን አሜን። እስኪ ማንም ባል ከኔ ጋር አይፎካከርም። የእግዚአብሔር ልጅ እና የሰይጣን ልጅ እንዴት ይፎካከራል? ኢየሱስ ጌታ ነው። ሃሌሉያ አሜን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ካንቺ ጋር ነው። ቢዝነስ የምትነግዱ ስራ የምትሰሩ እናንተ በደሙ ኃይል ሆናችሁ ስሩ። በደሙ ጉልበት ውስጥ በደሙ ለወንጌል ደግሞ በደሙ ጨክናችሁ ስጡ። ያ የብርሃን ኢኮኖሚ ይባላል። ከገንዘባችሁ ሲሰጡ ያ ማለት በወንጌሉ እየተዋጋችሁ ነው ማለት ነው። ሌሎቹ ለጨለማው መንግስት ይሰጣሉ። ሌሎች ለመጠጥ ያውላሉ። ሌሎች ለዝሙት ለሌላ ነገር ያውላሉ። እኛ ግን ለወንጌል ይሆናል። ቢዝነሳችን ለወንጌል ሲሆን ጦር ይሆናል ማለት ነው። በኢየሱስ ስም እጃችሁ ላይ ያለው ገንዘብ ለወንጌል ይዋል። አሜን። በደንብ አሜን በሉ። በኢየሱስ ስም ለወንጌል ይዋል። አሜን። ነቀዙን የምንመታበት መንገድ ያ፣ ተምቹን ኩብኩባውን የምንመታበት መንገድ ያ፣ ቢዝነሳችንን የምንፈውስበት መንገድ ያ ነው። የደሙን ኃይል በቢዝነሳችን እንሰብካለን። ኢሳይያስ ላይ እግዚአብሔር የአማኑኤልን ምስጢር ሰበከ። ኢየሱስ አማኑኤል ሆነ። ለካስ ኢየሱስ እግዚአብሔር ሥጋ ለብሶ በምን አደረገ? ተመላለሰ። ሰው ሆኖ ተመላለሰ። ቀኑ በደረሰ ጊዜ ግን መስቀሉ ላይ ተንጠለጠለ፣ ጨረሰ። እግዚአብሔር ይመስገን። ለዛ ነው ጴጥሮስ አንተ ያለው ኢየሱስን አንተ ያለው ክርስቶስ ነው ያለው ክርስቶስ ነው። እንዴት አወቅ? ማን ነው አይኔን የከፈተው? አንተ አለ። ጴጥሮስን አደነቀውና ይሄንን ሥጋና ደም አይደለም ያበራልህ አለ። ማን ነው አለው? የሰማይ አባት ነው። እኔ እግዚአብሔር መሆንን እኔ ክርስቶስ መሆንን በትምህርት ወይም በሌላ መንገድ አልተረዳህም ማለት እግዚአብሔር አባት ነው የገለጠልህ። ከዛ ጴጥሮስ አለ አንተ ብፁዕ ነህ አለ። በዛ አሁን በተናገርከው መገለጥ ላይ ቤተክርስቲያንን ይሰራለዋል። ያ ማለት አሁን ይሄንን ካወቅበት ጊዜ ጀምሮ እኔም አብን መንፈስ ቅዱስን መተን ባንተ ውስጥ እንኖራለን ማለት ከዚህ የተነሳ ነው የጋነን ደጆች አይችሉም። እስኪ እግዚአብሔር በሉ በእኔ ውስጥ ስለምኖር ጨለማው አይችለኝም። ጮክ ብላችሁ እስኪ ጨለማው በሉ አይችለኝም። ምክንያቱም ምንድነው ሲባል እግዚአብሔር ባንቺ ውስጥ ስለምኖር፣ አንቺ የእግዚአብሔር ቤተ መቅደስ ነሽ። አንቺ የእግዚአብሔር መኖሪያ ነሽ። ሥላሴ አምላክ ባንቺ ውስጥ ስለምኖር የጨለማው መንግስት አይችልሽም። ሲያይሽ ይፈራል፣ ይደነግጣል። እግዚአብሔር ባንቺ ውስጥ አለ። እግዚአብሔር ባንቺ ውስጥ አለ። ቆይ መንግስት መጥቶ ኃይል ሪዞርት ላይ ቢያር ምንድነው የሚሆነው? ዙሪያው ምን ይሆናል? ይከበባል። ሰራዊት ጥንቃቄ ወደዚህ ከቀረበ ይባላል። ለምንድን ነው ሲባል መንግስት እዛ ትሩስ ሆቴል ውስጥ ምን አልፏል። አሁን ደግሞ እግዚአብሔር መጣና እኛ ውስጥ አረፈ። እኛ ውስጥ ገባ። ሥላሴ አምላክ ከዚህ የተነሳ መላእክቶች አጠገባችን ይላል። ክብር ለጌታ አሜን። በሁሉ ይጠብቁናል። አሜን። እግዚአብሔር ዙፋኑን በእኛ ውስጥ አድርጓል። እግዚአብሔር መቀመጫውን በእኛ ውስጥ አድርጓል። ለዚህ እኮ ነው አንጠፋም። ለዚህ እኮ ነው እኛ የዘላለም ሕይወት አለን። ለዚህ እኮ ነው ዋስትና አለን የምንለው። ለዚህ ነው የምንደሰተው። ክብር ለኢየሱስ ይሁን። እስኪ ይህን ዋስትና አለኝ በሉ። ሥላሴ አምላክ ባንቺ ውስጥ ይኖራል። በአንድም ነገር አትፍር። በቃ የእግዚአብሔር ልጅ ነሽ አንቺ። የደሙ ምስጢር ይሄ ነው። ሃሌሉያ። ስለዚህ ነው በኃይል ከሙታን በመነሳት የእግዚአብሔር ልጅ መሆኑን አረጋገጠ። ሮሜ ምዕራፍ 1 ቁጥር 4 አካባቢ ስታነብ ክርስቶስ ከሙታን በኃይል በመነሳት
የእግዚአብሔር ልጅ መሆኑ ተረጋገጠ። ዋው ተባለ ማለት ተረጋገጠ። ያ በምድር ይመላለስ የነበረው የሞተው የናዝሬቱ ኢየሱስ በመስቀል ላይ ተንጠለጠለው እሱ የእግዚአብሔር ልጅ መሆኑ ተረጋገጠ። ሃሌሉያ ክብር ለኢየሱስ። ኢየሱስም ሆምጣጤውን ከተቀበለ በኋላ ምን አለ ይላል? ተፈጸመ። እስኪ ነገር ተፈጸመ በሉ። እግዚአብሔር ይመስገን። ኤልሳዕ ያንን ዛፍ ቆርጦ ሲጥል ሚሳሩ ምን ሆነ? ተንሳፈፈ። ኢየሱስ በቀራንዮ መስቀል ላይ ኃጢአት ዕዳችንን ከፍሎ አዲስና ሕያው የሆነ መንገድ ከፍቶ የአየሩን አለቃ መንግሥት አሸንፎ ሁሉንም ጨርሶ ተፈጸመ ሲል በእኛና በእግዚአብሔር መሀል የነበረው የጥል ግድግዳ ፈረሰ። ከእግዚአብሔር ጋር ተገናኘ። ያ ነው የብረቱ መንሳፈፍ ማለት ከእግዚአብሔር ጋር ምን መሆናችን ነው? መገናኘታችን፣ መታረቃችን ነው። እግዚአብሔር አባታችን መሆኑ እኛም ልጆቹ መሆናችን ነው። እስኪ ብረቱ ተንሳፈፈ። በምንም ይቃይ አይቻልም። ሰይጣንም ማንም ሊያሸንፋቸው ከኃጢአቱ በራሱ መንገድ መንጻት አይችልም። በጥጆች ደም ተሞክሯል። ሕግን በመጠበቅ ተሞክሯል። በመልካም ስራ ተሞክሯል። በብዙ መንገድ ተሞክሯል። አልተቻለም። ግን የሚቻልበት አንድን መንገድ እግዚአብሔር አበጀልን። ጸባዖት ዘር አስቀረልና ያንን ዘር ላከልን። ያ ዘር መጣና ቻለ። ከዛ በደንብ ድምፁን ከፍ አድርጎ ጮኸ፣ አወጀ። ያ እኮ እየጮኸ ያለው እያወጀ ያለው እኮ እግዚአብሔር ነው። ማነው ያ መስቀል ላይ እያወጀ ያለው? እግዚአብሔር ነው። ቆይ ኢየሱስ እግዚአብሔር እንደሆነ ታምናላችሁ? ያ መስቀል ላይ ያወጀው ማለት ነው እግዚአብሔር ነው። ምን ያለው? ተፈጸመ። ለካ ሲናፍቀው ነበር የእኛን ችግር መፈጸም መጨረስ። ለዚህ ነው ኢየሱስ ተፈጸመ ብሏል። አሁን ችግር አለ ብለህ አትመላለስ። ችግር አለብኝ ብለሽ ለማንም አታውቅ፣ ነውር ነው። ከዛ ልሳ ተደሰች። ከዛ በኋላ ነገር ከሲሉ መነቃቀል ይጀምራል። ችግር መስሎ የተቀመጠው ነገር ስፍራ መልቀቅ ይጀምራል። አንተ ግን ችግሩን በቃ አናውንስ ካደረገው ችግሩ ችግር ነው ካል ችግሩ አንተ ላይ ችግር ሆኗል። ግን ችግሩን መፍታት የሚችለው ያ ብረቱን ማንሳፈፍ የቻለው እግዚአብሔር ችግሩ ላይ መጥቶበታል። ችግር ላይ መጥቶበታል። እድሜ ልክን ሊያጎሳቁለው በነበረው ችግር ላይ የእግዚአብሔር ልጅ መጥቶበታል። ስለዚህ አሁን ኢየሱስ አልመጣም አትበሉ። ኢየሱስ መጥቷል፣ ጨርሷል፣ ችግሬን ሁሉ ወስዷል። ስለዚህ ችግሩ ችግር ሳይሆን አሁን ችግር የሚሆንብኝ ያለማመን ነው። ተፈጽሟል ብዬ ልጽና፣ አትሞለታል ችግሬ ሁሉ ተፈጽሟል እያልኩ ልጽና፣ እዛው መደሰትን ልቀጥል። ተስፋን የሰጠው እግዚአብሔር ምንድን ነው? እስኪ ጮክ ብላችሁ ተስፋን የሰጠው እግዚአብሔር የታመነ ነው። ለዚህ ነው ኢየሱስ ከዚህ ከቃለ ውስጥ ከሕግ አንዲት ቅንጣት አንዲት ጭረት ፊደል ሳትፈጸም አትቀርም አለ ኢየሱስ። ይሄ የተናገረው ተስፋ ሁሉ የሚፈጸም ነው፣ ደግሞ የተፈጸመ ክርስቶስ አብዛኛውን ፈጽሞታል፣ ደግሞም አሁንም ይፈጸም። ግን የሚፈጽመው ማን ነው? እግዚአብሔር ራሱ። ብረቱን እኛ ማንሳፈፍ አንችልም፣ እግዚአብሔር ግን ችሎታል። እግዚአብሔር አቅም አለው እግዚአብሔር። አሜን። ክብር ለኢየሱስ ይሁን። እንዴት አስደናቂ ነው! 100% ችግሮቻችንን ክርስቶስ ቀራንዮ መስቀል ላይ ምን አድርጎታል? ጨርሶ ፓስት ፕሬዘንት እንደ ፊውቸር ዋንስ ፎሬቨር ክርስቶስ ምን አድርጎታል? ጨርሶ። ይህንን ወንጌል እንሰብካለን፣ ሳንደክም እንሰብካለን፣ ምንም አይነት ሁኔታ ውስጥ እንሰብካለን። እነ ዮሴፍ እነ ዳንኤል በፊታችን የሄዱ እነ ሲድራቅ ሚሳቅ አብደናጎ ይህንን ወንጌል ነው የሰበኩ። ከሩቅ የሚመጣውን እያዩ ለቆመው ጣዖት አልሰግድም፣ አባቴ አምላኬ ባያድነኝም እንኳን አሉ፣ ጨከኑ። ወንጌሉ አወጁ፣ አላፈሩበት። የቀደሙ ሐዋርያቶች ይሄንን እውነት ገባቸው። ቀን ከዕለት በዚህ ወንጌል ላይ ትኩረት አደረጉ፣ አወጁ። ወንጌሉ ያው ስለሆነ ድል ነሱ፣ ሮሜን አሸነፉ። የመጀመሪያውን 100 ዓመት ያንን መከራ ያንን ቻለንጅ የመጣውን ያንን ሰይፍ እንኳን ሳይፈሩ ወንጌሉን ምን አደረጉ? ሰበኩ። ለምን? ወንጌሉ ፍጹም እንደሆነ ስለገባቸው እግዚአብሔር በፍጹምነቱ በሕይወታቸው ይሰራ ነበር።
ክብር ለጌታ ይሁን። አሜን። እንኳን ደስ አላችሁ። ያ እግዚአብሔር ይመስገን። ስለዚህ ማቴዎስ ምዕራፍ 5 ቁጥር 13 እና 14 ላይ መጽሐፉ ምን ይለናል? እናንተ የምድር ጨው ናችሁ፣ የዓለም ምንድን ናችሁ? ብርሃን ናችሁ። የእኛ ሚሳር ተንሳፍቷል። አሁን ደግሞ በእኛ ሚሳሩ ይንሳፈፋል። እስኪ በደበብ ሚሳሩ ይንሳፈፋል። ቅድም እግዚአብሔር መጣና ሚሳርን አንሳፈፈው አይደል? አሁን ደግሞ እግዚአብሔር የወንጌሉን አገልግሎት ለሰጠኝና ሄድና ሚሳሩን አንሳፈፋል። አያችሁ? ምን በማድረግ ወንጌሉን በማወቅ በሰፈራችሁ ልክ ሚሳሮቻቸው የሰጠመባቸው ግራ የገባቸው ሕይወት የጠፋባቸው ደስታ የጠፋባቸው ሰላም የጠፋባቸው አሉ። ግን በእናንተ ሚሳራቸው ይንሳፈፋል። አሜን አሜን። ሕይወታቸው ይመለሳል። እግዚአብሔር በእናንተ ሆኖ ታምራትን ያደርጋል። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 5 ላይ በእኛ የማስታረቅን አገልግሎት እናደርግ በልጁ ሆኖ ዓለምን ከራሱ ጋር ያስታርቅ ነበረ ይልና ከዛ ደግሞ በእኛ ደግሞ የማስታረቁን አገልግሎት እናደርግ አኖረ። በእናንተ ሚሳሩ ይንሳፈፋል። ዛሬ በደንብ እንጸልያለን። ሚሳሩ ይንሳፈፋል። እግዚአብሔር ይመስገን። በጅማ ላይ የሰጠመው ነገር በጅማ ላይ ተስፋ የታጣው ነገር ዛሬ ተስፋ ይመለሳል። ያየነው ገዢ መንግስት ይወድቃል። እግዚአብሔር ታላቅን ነገር ያደርጋል።